እስካመር ነህ ትታወቃለህ። እስካመር ነህ አንተ መኪና የምታከራየው እንጂ አንተ አስተያየት ለምትሰጡ ማጋይ አንተ አስተያየት ስጥ፣ እኔ መኪና ሰጥ። ግን የቢሻ መኪናዋ እኮ ጉንፋንና ትክትክ አለባት። 2 ደቂቃ ዳኒ በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር እንደ ልብሽ ስላገኘሽን በፈለግሽው ሰዓት ስላለ እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌው ለጌጤ ነው ወይ የምትሰጠው ስለው አይ በቃ 2 መኪና ሰጣለሁ። ክልል በማዕከላዊ ኢትዮጵያ በአማራ ክልል አንዳንዶቹ ይፋ ሆኗል። አንዳንዶቹ ጤና ይስጥልኝ ሞዳችሁ ቤተሰቦቼ፣ በወፍ በረር እንዳያችኋቸው በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። ጆን ዳንኤል አሸናፊ ሆኗል። በምን የሚለውን እናያለን ማለት ነው። ይገባዋል ወይስ አይገባው የሚለውን ደግሞ ማን ነው የሚገባው የሚለውንም እናንተ ኮሜንት ሴክሽን ላይ ሐሳብ አስተያየቶቻችሁን ትሰጡበታላችሁ። በሌሎች ጉዳዮች ደግሞ የማርሻልና የጌጤ ውዝግብ አሁንም እንደቀጠለ ነው ማለት ነው። ሞዳችሁ ቤተሰቦች በጣም ብዙ ሰዎች ሐሳብ አስተያየቶቻቸውን እየሰጡባቸው ይገኛሉ ማለት ነው። ጉዳዩን አጠር አድርጌ የተፈጠሩትን ነገሮች አቀርብላችኋለሁ። ሞዳችሁ ቤተሰቦች እናንተ እንደተለመደው ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ታስቀምጡልኛላችሁ፣ የምታውቁትንም እንዲሁ ማለት ነው። ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ እና ሼር እያደረጋችሁ ጀምሩ። ወደ ጉዳዩ እንመለሳለን። ሰላም ቤተሰቦች፣ የጥር ወር የቅልቦች የወሩ ተጽዕኖ ፈጣሪ አድርጋችሁ ስለመረጣችሁኝ አመሰግናለሁ። እስር ቤት ከወጣው 1 ወር ከ25 ቀን ነው። በዚህ በ1 ወር ከ25 ቀን ውስጥ በትግራይ ክልል በህዛዝ፣ በኦሮሚያ ክልል በአርሲ፣ በደቡብ ክልል፣ በማዕከላዊ ኢትዮጵያ፣ በአማራ ክልል አንዳንዶቹ ይፋ ሆኗል፣ አንዳንዶቹ ገና ይፋሉ። እነዚህን ቦታዎች መድረስ ችያለሁ። ከእስር ቤት ስወጣ 2 አማራጭ ነበረኝ። ንዴትን፣ ቁጭትን፣ ሰልፍሽነትን መምረጥ ወይም ደግሞ ሀገሬን ኢትዮጵያን መምረጥ፣ ለወገኔ መድረስን መምረጥ። እኔ ሁለተኛውን አማራጭ መርጫለሁ። በሄድኩባቸው ቦታዎች ፖለቲካን አልመረጥኩም። ማዳመጥን፣ መማርን፣ አንድነትን የመረጥኩ። ኢትዮጵያ ክልል አይደለችም፣ ኢትዮጵያ ህዝብ ናት። መልእክቴ አጭርና ግልጽ ነው። ትምህርት ለሁሉም ህጻናት፣ ንጹህ ለሁሉም፣ ሰላም ለሀገራችን ኢትዮጵያ። በሀገር ውስጥም ከሀገር ውጭም ያላችሁ የሶሻል ሚዲያ ተጠቃሚዎች እንዲሁም ለሜንስትሪሞች አንድ ግልጽ ጥሪ ያቀርባሉ። የሚከፋፍሉንን ሳይሆኑ አንድ የሚያደርጉንን ታሪኮችን እናገር። አሁን ለሁላችሁም አንድ ጥያቄ አለኝ። ቀጣይ የት ልምጣ? ይሄ ነገር ትላንት ተናግሬዋለሁ። አሁንም ነገሩ እየተቀጣጠለ ይገኛል። እኔ አንዳንድ ሰዎች የሚያወሩትና ተግባራቸው የሰማይና የምድር ልዩነት እንዳለው በዚህ ልጅ መማር ትችላላችሁ። በጣም የሚበጠረቁ ሰዎች ውስጣቸውን ስታዩት ባዶ የሚያወሩት እንግዲህ እሱ እንደሚያወራው ከ8 በላይ ፋንሲ የሆኑ መኪናዎች ያሉት በሀብታም የሆነ ትላንት ራሱ ነው ከትላንት ወዲያ $3.8 ሚሊዮን ክሪፕቶ ከረንሲ ገንዘብ ያጣ ሎዮ ዳውን የሆነበት ምናምን አይነት አድርጎ ነው የሚያወራው። እና ለዚህች ልጅ መኪና ልርዳሽ ምናምን ተብሎ ሰው ባለቀሰው ምክንያት መኪና ጊቫቡ ያለኝ ብሎ በተደረገው ነገር ላይ መኪና ተሰጣት። እሺ ብላ ተቀበለች። ይዛው ስትሄድ ይሄ መኪና አይደለም ሰውየው የለም ሊብሮ የለም ምናምን ብለው ቀይረው ሌላ መኪና ተመሳሳይ ኒሳን አልቲማ 2011 ብዙ ማይሌጅ ሄደ ባዶ የሆነ መኪና የሚሰራ ከሆነ ችግር የለው። ያውላ ገንዘብ ያለው ግን እርግጠኛ ነኝ አንድ መኪና አዲስም ሳይሆን ትንሽ ዩዝድ የሆነ ሰርቲፋይድ የሆነ መኪና መስጠት ይችላል። ማድረግ ትችላለህ። ካረካ አይቀር በደንብ አድርገህ መመስገን ነው ያለብህ። ካደረካ ወይ ደግሞ መተው። ስለዚህ ይችን ልጅ ያደረጉ መኪናው ገና እንደሄደችበት 5 ደቂቃ ወደ ጋዝ ስቴሽን ስትሄድ ነው የቆመው። ጋዝ ስቴሽን ሄዳ ልትቀዳ ስትል ከዛ ልከፍተው ስትል ምንም ነገር የለም። ከዛ በኋላ ደግሞ ገንዘቤን አምጪ ወሬ አውርተሻል እንዲህ ብለሻል ምናምን ተብላ ይኸው መውጫ መግቢያ እያሳጣት ነው። ብራዘር ስከሳው ቢቀር ምናል? እሺ ሀብታም ነህ ደን ወት እስቲ እኔ ለእኛ ያለ ስትል ወይም ለሌላው ያለ ስትል በጣም ሀብታም ስለሆንክ አሪፍ መኪና ገዝተህ ስጣት። እኛንም አሳፍረን አፍ አዘጋን። በቃ አንተ ቢሊየነር ነህ እንደምታወራው ሚሊየነር ነህ አይ ቲንክ እያልክ ነው አይደል የምትሰክሰው? ኦኬ ተሙንም ሆነ ሌሎቹን በአንተ ላይ የተነሱ ሰዎችን አፍ ለማዘጋት ይነዋል። እናንተ ተቡ ብለህ የ2020 ኒሳን አልቲማ ግዛና ስጣት እስቲ እኔ ከዛ በኋላ አፍህን መክፈት እኛም እናቆማለን እስቲ እኔ። ስለዚህ የውሸት ነገር ሳክስ ሀብታም ነን ብለው ሶሻል ሚዲያ ላይ ለሚበጠረቁ ብዙዎቻችሁ አቴንሽን ባሰጡ ጥሩ ነው። እስካመር ነህ ትታወቃለህ። እስካመር ነህ አንተ መኪና የምታከራየው እንጂ አንተ የለም። መኪና የምታከራየው ደግሞ ተቀጥረ የምትሰራበት ካምፓኒ ነው። እውነት ተበድላለች። እንጀራዋን ነው የዘጋው። እኔ ምን ማድረግ እችላለሁ መሰለሽ እህቴ? እኔም የራሴን ገንዘብ ጨምሬ የሌሎችንም አድርገን በፔጅሽ ላይ በአንቺው አካውንት በምትፈልጊው ቀን ጥሪ አለው እናግዝሻለን። በራስሽ አካውንት ላይ ጌጤታችን እግዚአብሔር ካለሽበት ችግር ያውጣሽ። በራስሽ አካውንት እኔም ሆነ ተሙንም አመጣዋለሁ። የሷ ምላሽ እንስማስ። ተራሳችን
ሌሎችም ሰው ጨምረን አንቺ መርዳት እንችላለን። እና ከዚህ ሳክስ ብዙ ሰዎች ብትርቁ አለን ብለው ለሚበጠረቁ ሰዎች 10 ጊዜ መሴጅ ብታደርጉ አይመልሱላችሁም። እርግጠኛ ሆኜ ነው የምናገረው። እና መበጥረቅን አቁም ለማለት ነው። ተባረኩ። መልካም ቀን። ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ብትፈልጊ የፈለገሽን አድርጊው፣ ግን ይሄንን መኪና መውሰድ አለብሽ። ኦልሬዲ በስምሽ ነው። ያንን ነው ያለኝ። ከዛ ብሩን ያው ትላንትና እየሰማችሁት ነው። ብሩን እንወስደዋለን ያለኝ ኦልሬዲ ነው። መኪናውን ስትመልሺ ሪቨርስ እናደርጋለን ለሁሉም ነገር ብሩን ትመልሻለሽ ብሏል። ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ስለዚህ ብሩን አልመልስም። ሲምፕሊ ገንፈል አደረኩትና ለማንኛውም ያው እናንተ ሪኮርድ የምታደርጉ ሰዎች እያደረጋችሁ እንደሆነ አውቃለሁ። እና ሌላ በጣም በትልቁ ልናገር የምፈልገው ነገር እዚህ ጋር ለዮኒ ማኛ ስለሆነ ይሄን ነገር ቀርጻችሁ አስቀምጡልኝ እሺ። እስካሁን በጣም ብዙ ቲክቶከሮች ውስጥ ገብቼ አውርቻለሁ። ብዙ ቲክቶከሮች፣ ታዋቂ ቲክቶከሮች ቪው ያላቸው በጣም በብዙ ሺዎች ቁጭ ብለው የሚያዩቸው እኔ ዛሬ የሁሉም ተራ እስከሚደርስ ግን ለዮኒ ማኛ ስለሆነ ይሄንን አድርሱለት። ዓለም ሁሉ ብትጥለው ብትከዳው፣ ቢጠሉት፣ ቢሰድቡት፣ ምን ቢያዋርዱት፣ ምንም ቢሉት እኔ ግን አክባሪው ነኝ። ይሄን እንዲያውቅ ፈልጋለሁ። ምክንያቱም ብቸኛው ሰው በቲክቶክ ጥያቄ ጠይቄው የመለሰልኝ ብቸኛ ቲክቶከር ገብርኤል ምስክሬ። ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me, you know በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ ነው ረሚን ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ። ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠኋት ብር ደሞዝ ነው የሰጠኋት። you know ደሞዝ ነው የሰጠኋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጠህም ቀቅዬ በሾርባ ማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት ወጥቶ ስላለቀው እንደዚህ አይወራም። እኔ አስሎንጋስ ደሞዝ ከከፈልኳት ቀድሜ ከሰጠኋት ብሩን ደሞዙን የሰጠኋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት። you know አንድ እንድታቁ የምፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም it's a very bad thing ማለት አለቃዋ ነኝ አደኝ እንደዚህ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በፊት ለፊት በቪዲዮ ብላለች። በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታመላልሽኛለሽ ብዬ ደሞዝ ሰጣታለሁ። ኢማጂን it's like ምን ማለት ነው ይሄ? እንደ ልብሽ ስላገኘሽን በፈለግሽን ሰዓት ስላለ ለዛ ነው የናቅሽን። ልጅቱን እየመከሯት ነው እዚህ ጋር ባይዘው ይሄንን እነግርሻለሁ። ግን አሁንም ትናንት ስናገር የነበረው ነገር ተደረገ። ሊያላቅሽ የሚችለው አንድና አንድ በዚህ መንገድ ነው። አሁንም ሄደሽ ኮምፕሌን አድርጊ። በስሜ ነው መኪናው እኔ ጋር የለም ተሰርቄያለሁ ብለሽ ሂጂና ኮምፕሌን አድርጊ። ፊኒሽ። አለበለዚያ ራስሽን መሳቂያ መጫወቻ እያደረግሽ ያለሽው ራስሽ ነሽ። ምን እያደረግሽ እንዳለ እኔ ሲጀመር ምንም እየገባኝ አይደለም። ደዊ ታሜን ካገኘሽው ታሜ እንዲህ አይነት ነገር ስለሚያውቅ ኦንላይን አትሊስት ካንስል ማድረግ ከቻልሽ አድርጊ፣ ሬጂስተር አድርጊ። አትሊስት እንትን ተብሏል ብለሽ መኪናው እኔ ጋር የለም ከዚህ ቀን ከዚህ ሰዓት ጀምሮ የለም ብለሽ በይ። የሆነ ጭንቅላት ያለው ሰው ስራ ስሪ። አያውቅም እኮ ሆኖ እንጠራዋለን ተኝቶ ነው ብላለች። ፓስ ላይ ነው ምናምን እያሏት እኮ ነው። በሚያውቅ ሰው ይደረግ ሰኒ፣ በማያውቅ ሰው እንዳይባል። ታሜ ይመጣል ትንሽ ነው። እኔ ለምሳሌ ለምን ተናገርሽ እንደዚህ ችግሮች እንድታወሪ ያደረኩት እኔ ነኝ። ታፍነሽ ነበር ገባሽ? ታፍነሽ ስለተረዳሁሽ ነው። ምንም አለ አሁን ምንም አለሽ። እዚህ አሁን የተናገርሽውን ያወራሁት ውሸት አለ። ምክንያቱም ባትናገሪ የራሱ ጸብ ስላለው ነው እየተናገረ ያለው እንጂ ለኔ አስቦ አይደለም ስላለችው ነው። ታሙ ገባሽ? እኔ የማገኘው ገንዘብ አለ እንዴ? አንቺ እንዳልተናገር የምጠቀመው ብር አለ። እኔ ጊፍት አለኝ ጌም እጫወታለሁ አይደለም። ግን እኔ ተሰድቤ ነፃ አውጥቼሻለሁ። አሁን መናገር ጀምር። አንቺ የተናገርሽውን የተናገሩ እነሱም ሙኒትም ትራንስ ስትገፋ ይቻታል። እኔ ስሰደብ ነበር አይደል? አንዳንዴ ምረጪ። በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አድርጎ ፕሬሽር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀርብ። ገባሽ? አሁን የሰጠውን ምላሽ አሳያችኋለሁ ጋይስ። እኔ ዋሸሁት ነገር የለም። ግን ተሙ እንደዚህ ብሎ እንደዚህ ብሎ ስትይ እኔ ምንም አላልኩም ስለተረዳሁሽ። እነ ሙኒት የሚሉሽ እሱ ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ 2 መኪና እሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሀሳብ ነው
አልኩኝና እኔ መኪናውንም አላውቀው መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። 2 መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ጌጤ የምትባል ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም። ምንም የማውቀው ነገር የለም። ከዛ እንግዲህ ናሁም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም። በህይወት ያይቼው የማላውቀውን ነገር አየሁ። ምክንያቱም ራት ጋብዞኝ እንደ ቀልድ 12000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700 ሺህ ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማሁ እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየኩኝ። እንዴ ኤቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላውቅም። ትናንትና ለጌጤ ቴክስት ላኩላት። ይህን ወሬ ስሰማ ለጌጤ ቴክስት አደረኩላት። ስልክሽን ላኪልኝ፣ መኪናው አልሰጠሽም እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጥተውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን አልፈልገውም፣ ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው የማገኘው አለችኝ። እኔ ምን አውቃለሁ? የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ፣ ግን ከጀርባ ያለውን ነገር አላውቅም። ችን ነገር እዩዋት በደንብ። በጣም ስትሆን መከራ ነው። ለነገሩ ደም ግፊትም ቢይዘን ኡዝቤኪስታን የሚባል ሀገር ሄደን እናስጠይቀው። አሁን የናሆምን ጉዳይ መጨረሻ ላይ ይችን ያሳያችሁ ቪዲዮ ምንድን ነው ብዬ ሳስብ ናሆም ገና ህፃን ነው ብዬ ነው የማስበው። የሚደረግና የማይደረግ ነገር የምትቀልድበትና እንትን የምትል በህመም ላይ ነው መዘባበት የያዘው። አንዳንድ ጊዜ የምንናገረው ሌላም ነገር ቢሆን አንዳንድ የምንናገረው ነገር ራሳችንም በዙሪያችንም ያለ ሰው ወይንም ተጠያቂም ሊያደርገን እንደሚችል ጥንቃቄ ማድረግ አለብን። ሁልጊዜ ህፃንነት የለም። እንደ አጠቃላይ ግን በነጌጤ ጉዳይ ላይ ናሆም ምንድን ነው ያደረገው ብዬ ሳስብ እንደ ማንኛውም ሰው ማስታወቂያ እንደሚሰራ ሰው ቲክቶከር እንደሆነ ሰው ጉዳዩን ለማስተዋወቅ ፈለገ፣ ለገንዘብ ሲል ማስተዋወቅ ፈለገ እንጂ ከጀርባው እንደዚህ አይነት አሻጥር ምናምን ነገር ይኖራል ብሎ አስቦ ያደረገው ነገር ይሆናል ብዬ አላስብም በፍጹም። ከዛ በተጨማሪ በዚህ ሁሉ ውዝግብ ተጎጂዋ ማናት ብዬ ሳስብ ጌጤ ናት። ምክንያቱም ገንዘብ እየተሰበሰበ እንዳሉት ከሆነ እነ ሙኒት እሷ እንድትረዳ እየተዋጣ ባለበት ሰዓት እኔ ይሄን ነገር አደርጋለሁ እረዳለሁ ብሎ መኪና ሰጣለሁ እንደዛ ብሎ እሷን ወደዛ አይነት ነገር ከቷታል ማለት ነው። ከዛ በኋላ እንደሰማችሁት ፌክ የሆነ ነገር ሆነ ማለት ነው። ቆመ መኪናው፣ ያልሆነ ነገር መኪናውም ተቀይረባት ማለት ነው። ስለዚህ ማግኘት ያለባትን ነገር እንድታጣ አድርጓታል ማለት ነው። እውነት በሱ በኩልም ፌር ለመሆን ያክል በሱ በኩልም እውነት የሸጠለት ሰውዬ ውጭ ሀገር ሂዶ ነው ምናምን የተባለው ነገር እውነት ከሆነም ያንን ነገር በባሌም በቦሌም ብሎ ፊክስ ማድረግ አለበት። መኪናውን የተሰጣት መኪና በዛም በዚህም ብሎ መመለስ አለበት። እሷ ጉዳቷን መጠገን አለባት ማለት ነው። ከዛ ውጭ በስሟ መነገድ ነው የሚሆነው። ይሄ ጥሩም አይደለ፣ የሚያስተችም ነገር ነው። ጥሩም አይደለም እንደዚህ ማስመሰል ነው። ከዛ ውጭ እንዳጠቃላይ ይሄን ይመስላል። እኔ የታየኝ ነገር ይሄን ይመስላል። ስለዚህ እናንተም የታያችሁን ሀሳብ አስተያየቶቻችሁን በተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። የምወዳችሁ ቤተሰቦች የዛሬዎቹ እነዚህን ይመስላሉ። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ።